ነይ ቁጭ በይ እስኪ። አንቺ ባለጌ ሳትዋረጅ አሁን ይሄን ቤት ለቀሽ ውጪልኝ። ተይ እንጂ አማቼ፣ እምራትሽ እንደዚህ ነው እንደምትቀበያት? አንቺ ቆሻሻ ምንሽን አሰሚኝም። አሁኑኑ ይሄን ቤት ለቀሽ ውጪልኝ እያልኩሽ ነው። አሁን ምራትሽ ብትታዘብሽ ምን ትጠቀሚያለሽ? የኔ ወዳማች ምራትነቱን አይደለም በቁምሽ በህልምሽ አታገኙም። አሁን የከፋ ነገር ከመፈጠሩ በፊት ይሄን ቤት ለቀሽ ውጪልኝ። እኔ ግን ታዝቤሻለሁ። ቆይ ግን እኔ ላንቺ ባዳ ነኝ? ይሄን ነገር እንዴት ከሌላ ሰው ሰማለሁ? ምንድነው የምትዘባርቂው? ቆይ ዳጊ ልጅሽ መሆኑን ለምንድን ያልነገርሽኝ? ምን? የኔ ነገር ረስቼው። ለካ ይሄን ነገር እናሁን እናጋሽ ልጅ ከሰሙ ትዳርሽ ይበጠበጣል። ምንድነው እያልሽኝ ያለሽው? አሁን እዚህ ቤት ምራት አርጎ የሚያስገባኝን ትኬት ቆርጫለሁ አይደል አማቼ? እሱን ሰምኛልሽ ሄደን አሁን ምንም ወሬ አልፈልግም። ከዚህ ቤት ቶሎ ኮተትሽን ሰብስቢና ውልቅ ብለሽ ውጭልኝ። ደግሞ ምን አደረጉ? ለምን ሰውን ዝቅ ብዬ ቤቶት ስለገባው ነው። ሲጀመር መች ክብር ይወድላችኋል? ነገሩ ነው የኔ ጥፋተኛ። ያለ ክብራችሁ ክብር ሰጠዋችሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ኑሃሚን ድራማ በዛሬው ክፍል በጣም ብዙ ትዕይንቶች ካየንባቸው መካከል እንግዲህ ወይዘሪት ዝናሽ ዛሬ ላይ ከባዱን ሚስጥሯን የታወቀባት ይመስላል። ኑሃሚን ብቻ ነበረች ለዘመናት ይሄንን ነገር የምታውቀው። አሁን ላይ ግን እንግዲህ ይህን ከባድ ሚስጥር በራሷ አንደበት ስትናገር ኤሚ ሰምታታለች። ኤሚ የሰማችው ነገር በጣም አስደንግጧታል። ምክንያቱም ደግሞ ያስደነገጣት በጣም ትጠራጠርና እንዲሁም ለሱ ያላት ፍቅርና ትኩረት እጅግ በጣም ከነሱ የተለየ በመሆኑ ይሄንን ስትጠራጠር እንደነበረ ለኑሃሚንም እየነገረቻት ነበር። አሁን ላይ እንግዲህ የሶስቱም ሴቶች ፍጥጫ እንደቀጠለ ነው። የኑሃሚን እንዲሁም ደግሞ የሐምራንና የኤሚ ፍጥጫ። አሁን ላይ ይሄ ፍጥጫ ወዴት ያመራ ይሆን? ከባድ ትኩሳት ነው። ኤሚ እንግዲህ ከኤርሚያስ ጋራ በችልተኝነትም ይሁን እንዲሁም ደግሞ እነሱን ለማናደድ ባላሰበችው መልኩ በፍቅር ወድቃለች። ኤርሚያስ እንደምናውቀው ከዚህ ቀደም በሐምራን ህይወት ላይና እንዲሁም ደግሞ በኑሃሚን ህይወት ላይ እጅጉን በጣም ሲቀልድባቸው የኖረ አሁን ላይ ሴቶችን አብሯቸው ከተኛ በኋላ ቪዲዮ እየቀረጸ እሱን እንደ ማስፈራሪያነት የገቢ ምንጭ ያደረገበት መንገድ አለ። ዛሬ ላይም የኤሚ የደረሳት እጣ ፋንታዋ ይሄ ነው። ከሱ ጋር ከመተኛቷ በላይ ከመርከሷ በላይ እጅግ በጣም የሚያሳዝንና የሚያሳፍረው ቪዲዮ እንደያዘባት ነው። ምክንያቱም በመጨረሻ ላይ የተናገራት ቃል እጅጉን በጣም አስደንግጧት ወደ ኋላ ልትመለከት የተቻለችበት አንድ ነገር አለ። አሁን ላይ ወይዘሪት ገነት በጣም ደስ በሚል ሁኔታ ቤተሰብ ኃላፊነት ተሰምቷት ያ ክፋቷና ተንኮሏን ትታ ዛሬ ላይ እንግዲህ በጣም ደስ በሚል ሁኔታ ቤተሰቦቿን እየሰበሰበች ትገኛለች። አሁን ላይ ሐምራን በጣም በሚገርመው ሁኔታ ቀለበት አስረዋል ማለት ነው። ናሆም እና ሐምራን ከተጣመሩበት ቤተሰብ ትውውቅ የሌለበት ብቻቸውን የቀለበት ማሰር ፕሮግራም አድርገዋል ማለት ነው። ይህን ቀለበት ሲያስርላት እጅግ በጣም በተናደደ ስሜት ውስጥ ሁለታቸውም ሆነው ነበረ። ቤተሰቦቻቸው ፍቃደኛ ባለመሆናቸው ምክንያት እነሱ የእኛን ፍላጎትና እንዲሁም ደግሞ የእኛን ደስታን ስለማይሹ ነው። ስለዚህ እኔ በፍቃድ ያደርግልሻለሁ በማለት እንግዲህ መዘጋጃ ወስዶ ተፈራርሞ እንዳደረገላት አይተናል። አሁን ላይ ምንም አይነት የሱ ድርሻ ባይኖረውም አክሲዮኑ ላይ የተወሰነ ድርሻ ሊሰጡት እንደሚችሉና ለወደፊቱም ቢሆን ከድርጅቱ ምንም አይነት ነገር እንደማያገኝ እናትየዋ እየዛተች ትገኛለች። አሁን ላይ ዝናሽ ብዙ ነገሮችን ተሰሚነትና ተቀባይነት እያጣች የመጣች ይመስላል። መጀመሪያ የነበረው ትልቁ ዝናዋና እንዲሁም ደግሞ ራሷን የበላይነት ትልቅ ቦታ አድርጋ ክባ የምታስቀምጠዋ ዝናሽ ዛሬ ላይ ብዙ ውርደቶች ከኋላዎቿ ተቀምጠዋል። አሁን ላይ ይሄ ያወቀብኝ ያወቀብኝ በማለት በምትሳቀቅበት አሁን ወቅት ላይ እንደገና ሌላ ዱብዳ ሌላ ትኩሳት መጥቶባታል። አሁን ላይ ኤሚ ልጇ ከኤርሚያስ ጋራ ያውም ጠላቴ ከሚሉት ከኤርሚያስ ጋራ እጅግ በጣም ብዙ የሚያሳፍር ነገሮችን አደረገች ማለት ነው። አሁን ላይ ኤሚ ያደረገችው ነገር ያየችው ኑሃሚን ስትሆን ኑሃሚን ያየችው ፌስቡክ ላይ ተለቆ ፎቶአቸውን ስታይ በጣም ደንግጣ ነበር። ምክንያቱም
በምን ጊዜው ፍቅረኛሞች ሆኑ የሚለው ጥያቄ ነው። በቃ እኔና አንቺ ፍቅረኛሞች እንደሆንን ሁሉም ሰው ይወቅልን ብዬ ነው ፌስቡክ ላይ የለጠፍኩት በማለት እንግዲህ ነገሮችን ሲያስተባብል አይተናል። ኤርሚያስ ወትሮውንም የተጠጋት ኤሚን ሊበቀላት እንደነበረ መዘንጋት የለብንም። ከዚህ ቀደም ላይ እንደሚያንበረከካትና እንዲሁም ደግሞ ሊበቀላት እንደሚፈልግ፣ ሌላው ደግሞ ቤተሰቦቹ መሳሪያ አውጥተው እስከ መተኮስ ድረስ ያደረሰባቸውን መሳሪያ መዘውብኛል፣ ስለዚህ እነሱን መበቀላቸዋለሁ፣ እኔ ኤርሚያስ ማን እንደሆንኩ አሳያቸዋለሁ በማለት ኤርሚያስ በሴቶች ላይ የሚያደርገውን በቀል እንደቀጠለበት ነው። ምክንያቱም ሀምራን ከዚህ ቀደም እንደምናስታውሰው በእሷ በህይወቷ ላይ ሲጫወትባት ኖሯል። ገንዘብ እንድታመጣ ለሌላ ወንድ ልኮ እሱ ከእሷ ገንዘብ እየተቀበለ ኑሐሚንን እንዳፈቀረና ከኑሐሚን ጋር እፍ ያለ ፍቅር ውስጥ ገብቶ ትናንትናን በመጥፎ ነገር አልደግምም፣ ሴት ልጅ አልበድልም፣ በቃ ከዚህ በኋላ ይሄ ህይወት ይበቃል፣ ከኑሐሚን ጋራ በጣም መልካም ትዳርንና የፍቅር ህይወትን አሳልፌ ከሷ ልጆች ይኖሩኛል፣ አብሬ ያረጃለሁ ያለው ኤርሚያስ ዛሬ ላይ ግን እየቻለ አይመስልም። ምክንያቱም ኑሐሚን ልጄን ገላብኛለች፣ ኑሐሚን ብዙ አድርጋኛለች፣ የመጨረሻ ናት፣ በቃ በሴት ልጆች ተበድዬ ነበር፣ ዛሬ ላይ ተክሻለሁኝ ባላት በኑሐሚን ይሄ መደረጉ ደግሞ ያናደደው ይመስላል። በእርግጥም እሱ አላወቀም እንጂ ኑሐሚን የሕክምና ስህተት ምክንያት እንዳረገዘች ቢነገራትም ኑሐሚን ግን አሁን ላይ ምንም አይነት ሆዷ ላይ ልጅ የለም። ኤርሚያስ ልጅ አላት ብሎ እጅግ በጣም ተደስቶ ነበር። ምክንያቱም ኑሐሚንን በጣም ነበር ደጅ ጠንቶ ያገኛት፣ በጣም ነበር የሚያፈቅራት የሚወዳት። ግን ታዲያ ደግሞ እሷ ባየችው ነገር አንዴና ለመጨረሻ ጊዜ ቆረጠችበት። ይሄም የሆነው አንድ ቀን እንግዲህ ሀምራን ከእሷ ጋር ያላትን ግንኙነት ባወቀችበት ሰዓት ላይ ነበረ። ገነት ነበረች ስልክ ደውላ ሀምራንን ወደ ቤት እንድትመጣ ያደረገቻት። ከኑሐሚን ጋር ተቃቅፈው ተኝቶ በነበረበት ወቅት ላይ ነበረ። ሰዓቱን ባይታወቅም በዛ ሰዓት ላይ ወደ ቤት እንድትገባ ካደረገቻት በኋላ ወይዘሪት ገነት ያሳየቻት ጉድ አጀብ የሚያስብል ነበረ። ለኑሐሚንም ትንግርት ነበር የሆነባት። በዛ ወቅት ላይ እንግዲህ ሁላቸውም ስሜታዊ ሆነው ሁሉም የራሳቸውን ውሳኔ ወስነዋል። ኤርሚያስም ከየትኛዋም ሳይሆን ከሀምራንም ሳይሆን እንዲሁም ከኑሐሚንም ሳይሆን ለብቻው ተለይቶ ቀርቷል ማለት ነው። አሁን ላይ በሴቶች ላይ ያለው በቀል እየጨመረ ነው። ሀምራንን የሚያስፈራራበት መንገድ ቪዲዮ ይዞባታል። አብረን ተኝተን ቪዲዮ ስላለ ይህንን የወሲብ ቪዲዮ ደግሞ እለቅብሻለሁ በማለት እያስፈራራት ይገኛል። ቤቱ ድረስ ሄዳ ከዚህ ቀደም እንዳየነው ቪዲዮውን የተደበቀውን ወይም ደግሞ ከፋይል ውስጥ ገብታ ለማውጣት ወደ ቤቱ ገብታ ነበር። ያን ያደረገችበት መንገድ በጣም ዋጋ አስከፍሏታል። አሁን ላይ ሀምራን ብዙ የደበቀችው ነገር አለ ናሆም የሚያውቀው በአሁኑ ሰዓት ሀምራን እርጉዝ እንደሆነችና ልጁም ያረገዘችው ከኤርሚያስ ሳይሆን ከሱ እንደሆነና ይሄ ልጅ ግን አሁን ላይ በአጋጣሚ ከኤርሚያስ ጋር በተፈጠረው ችግርና አለመግባባት ምክንያት በቤቱ ላይ ያለች ነበረ ሲገፈትራት፣ እንዲሁም ደግሞ በተጣሉ ሰዓት ላይ ወድቃ በዛ ሰዓት ልጁ እንግዲህ ሊወጣ ችሏል ማለት ነው። ይሄ ማለት ደግሞ እጅግ በጣም አስጊ ነው ለሀምራን ማለት ነው። ናሆም ይሄን ነገር ካወቀ ለልጁ ብሎ ብዙ መስዋዕት የከፈለላት ቤተሰብ አልፈልግም ሲል እሷ ገንዘብ ወዳጅና በጣም መጥፎ ልጅ ናት፣ ለቤተሰብ ክብር አትጨነቅም ወይም ደግሞ ቤተሰቡን አትመጥንም የተባለችው ሀምራ እርጉዝ እንደሆነች ነው ሁሉም ሰው የሚያውቁት። አሁን ላይ ግን ይሄ እርግዝና የለም በሷ ላይ ማለት ነው። ከአንድ እናት የተወለዱት እንግዲህ ክብሮምና ናሆም በአሁኑ ሰዓት ላይ እንግዲህ እናታቸው አንድ እንደሆነች አላወቁም። በአባት ቢለያዩም እጅግ በጣም የሚገርም ነው። አሁን ላይ ያለው ነገር በጣም የሚያሳዝን ቢሆንም ሁለቱ ወንድማማቾች ጦርነት ማለት ይቻላል ሁለታቸውም ተስማምተው አያውቁም። አሁን ላይ ይሄንን ነገር ለማስቀጠልም ሆነ ለማቋረጥ በጣም ብዙ ነገሮችን ይጠይቃል። ክብሮም እንግዲህ በእናት ፍቅር ስቄት ሲልና እንዲሁም ደግሞ በብዙ ችግሮች በብዙ መከራዎች ውስጥ ያደገ ልጅ ሲሆን አባቱ ለሱ ብሎ ብዙ ዋጋ መስዋዕት እንደከፈለለትና አባቱ ዛሬም ድረስ የእናቱ ፍቅር እንዳልወጣለት እየነገረው ነበር። አምራን ደግሞ ይችንን ክፍተት ተጠቅማ አሁን ላይ ጥቃት እያደረገችባት ትገኛለች። ዝናሽን አሁን ላይ አምራንና ዝናሽ ያልተግባቡበትና እንዲሁም ደግሞ ሁለታቸውም ሊግባቡበት የማይችሉት አዲስ ርዕስ ከፍተዋል። ምክንያቱም
አሁን ኑሐሚንን ከመሃል አስገብቶ በየትኛውም አቅጣጫና በየትኛውም ቦታ ኑሐሚን ለነሱ ከመካከል ሆና መረገጧ ላይ ቀሬ ነው። ምክንያቱም ደግሞ የሰማችው ከገዛ ልጇ አንደበት ቢሆንም እሷ ግን ኑሐሚንን እንደ መረማመጃ አርጋት ልታልፍ አስባለች ማለት ነው። ኑሐሚን ላይ ያላት ጥላቻና ግልጽ የሆነ ለእሷ ያላት አመለካከት መጥፎ መሆኑን የሚያሳይ ነው። ኑሐሚን ከዚህ ሰዓት በኋላ ምን ልታደርግ ትችላለች? ምክንያቱም ደግሞ በግልጽ የሆነ ጦርነት ነው የታወጀባት። አሁን ዝናሽ አትፈልጋትም ኑሐሚንን። መጀመሪያም ቢሆን የልጄ ሚስት ብትሆን እሷ ትሻለኛለች፣ ምራቴ ባደርጋት ትሻለኛለች በማለት ያሰበችላት የነበረው ኑሐሚን አሁን ላይ ይህንን ነገር ትተዋለች ማለት ነው። በጉልበትም ቢሆን እኔ ራሴ አደርገዋለሁ፣ ወደሽ ሳትሆኝ በግዴ ትቀበይኛለሽ አምነሽ፣ ወይም ደግሞ እያንዳንዱ ችግርሽን፣ ነገርሽን፣ ሚስጥርሽን በሙሉ በአደባባይ አወጣዋለሁ በማለት የተናገረቻት ንግግር እንግዲህ ልቧን የሚሰብር ሆኖባታል ማለት ነው። ሳትወድ በግዷ ዝናሽ አምራንን ትቀበላታለች ማለት ነው። ምክንያቱም ደግሞ ላልተወሰነ ጊዜ ግዴታ መቀበሏ ላይቀሬ ነው። ግን ታዲያ ኑሐሚን ይህንን ነገር አንዳችን ብላ የተናገረችው ነገር የለም። ይህንን ነገር ከማን ልትሰማ ትችላለች? አምራን ከማን ልትሰማ ትችላለች? የአምራን ልጅ እንግዲህ እንደሞተና ከኤርሚያስ የነበረውን እጅግ በጣም ፍጥጫቸውን ሲናገረው ወንድሙ ናሆም በጣም በንዴት ወንድሙን ሲመታና ሲደበድብ አይተን ነበረ። አቶ ላይኩን እንግዲህ ሁሉንም ቤተሰብ ለመሸምገል ቢሞክሩ መጀመሪያ ያልተቀጣና ያልታረመ ቤተሰብ ሆኖባቸው እሳቸውም በጭንቅና በችግር ውስጥ ይገኛሉ። የስንቶቻችንን ቤት ነው የዳበሰው ይሄ ፊልምና ድራማ? ምክንያቱም ደግሞ አቶ ላይኩን የዚህ ሁሉ መከራና ስቃይ ቤታቸውን ባለመጠበቃቸው ነው። እሳቸው ገንዘብ ለማምጣት ብለው ደጅ ደጅ ሲሄዱ፣ ቤቱን ለመሙላት ብለው ደጅ ደጅ ሲሄዱ ሚስትየዋ እንግዲህ ከእሳቸው ያጣችውን ነገር ፍለጋ ወደ ሌላኛው ወንድ ሄዳ እንደነበረና ይሄንም ደግሞ ያስከተለው መዘዝ ልጃቸውን ጥላ መጣ። አሁን ላይ የገባችው ሰቀቀንና ዛሬ ላይ ቤቷን በማንም አልቀይርም አልለውጥም የምትለዋ ዝናሽ የኋላ ታሪኳ ሲጠና እጅግ በጣም የሚያሳዝን ሊሆን ይችላል። ምክንያቱም አቶ ላይኩን ገንዘብ ለማምጣት በዞሩበት ሰዓት እሷም ደግሞ የእሳቸውን ፍቅር ለማግኘት ወደ ሌላ እንደሄደችና በሌላ መንገድ ነገሮችን እንደምትጠቀም የነበረ ይህንንም አይተናል። ከዚህ ቀደም ከኤርሚያስም ጋር እያሻሸችውና እንዲሁም ደግሞ አንዳንድ ነገሮችን ስታደርግ አይተናታል። ከአንዲት እናት ወይም ደግሞ ከአንዲት ትልቅ ሴት ከምንላት ቤተሰብ ከምትመራ አለቃ ከሆነችው እሱ ሾፌሯ ከሆነው ከኤርሚያስ ጋራም ለመማገጥ ስትሞክር አይተናት ነበረ። የብዙ ባለትዳሮችን ቤትና የብዙ ባለትዳሮችን ሕይወት ይጎበኛል ማለት ነው። ዝናሽ ዛሬ ዝናሽ ናት፣ ግን ደግሞ የብዙዎችን ሕይወት ታሪክ የምታንጸባርቅ ናት። ኤሚ ከኤርሚያስ ጋር እንግዲህ ተኝታለች። ይሄ ማለት ደግሞ ሁለታቸው መተኛት ሌላ ችግር ቢያመጣም አሁን ላይ ከቤተሰቡ ክብር በላይ ለሷ የሚያሰጋ ብዙ ነገሮች አሉ። ምክንያቱም ኤርሚያስ እንደተለመደው በሴቶች ላይ ጭካኔውንና እንዲሁም ደግሞ አረመናዊ ስራውን እንደቀጠለ ነው። ኤርሚያስ እውነት ጨክኖ ኤሚንም ሊበድላት ይችል ይሆን እንዴ? ምክንያቱም ደግሞ ከዚህ ቀደም እንዳየናቸው ብዙ ሴቶች በሱ እንዳለቀሱና ቪዲዮቸውን ይዞ ሲያስፈራራቸው እንደኖረ አይተናል። ኑሐሚን ላይ ግን ይህንን ጭካኔ አልሰራባትም። ለምን ይሆን? ምክንያቱም እስከ መጨረሻው ሚስቴ ትሆናለች ብሎ በማሰብ ይሆን? አትከዳኝም፣ አትተወኝም ብሎ በማሰብ ይሆን ቪዲዮ አልያዘባትም። በአምራን ላይ የያዘውን ቪዲዮ እሱን እያቀረበ ነበረ ገንዘብ የሚቀበላት። ይህን እናገራለሁ፣ ይህን እለቅብሻለሁ፣ ለባልሽ አሳይብሻለሁ በማለት እያስፈራራ ረብጣ ገንዘቦችን ሲቀበላት እናያለን። ምክንያቱም እሱ ኪሱ ናት። አምራን ማለት ለሱ የኪሱ መዳበሻ ነች። ብቻውን አይንቀሳቀስም፣ ችሎታ የለውም፣ አቅም የለውም፣ ተከራይቶ አይኖርም፣ ወይም ደግሞ የሚነዳውን መኪና በትክክል ሊነዳ አይችልም። በእሷ ገንዘብ ብቻ ነው ህይወቱ የተመሰረተውና ይሄን ማለት ደግሞ አሁን ላይ ኤሚን መጠቀም ያደርጋታል ማለት ነው። ከቤት ገንዘብ እያመጣች እንድትሰጠው ወይም ደግሞ ገበናዋንና ጉዷን በዚህ በቀረጻት ቪዲዮ ላይ ይሄንን አሳይብሻለሁ፣ ይሄንን እናገርብሻለሁ በማለት የሚያመጣባት ይሆናል ማለት ነው። ኤርሚያስ እስከ መቼ ይሆን ይሄ ህይወቱ የሚቀጥለው? ይሄንንስ ህይወቱን እስከ መጨረሻው በዚህ ከቀጠለ ኤሚና እንዲሁም ደግሞ አምራን ምን ሊያደርጉ ይችላሉ? የሁለታቸውም ግልፍተኝነትና መጥፎ ጸባይ ወዴት ያመራቸው ይሆን? ዝናሽስ መጨረሻዋ ምን ይሆናል? አቶ ላይኩን እንዲሁም ደግሞ
ጓደኛቸው አሁን ላይ ብዙ ነገሮችን እያደረጉ ቢሆንም ቤተሰባቸው በወይዘሮ ገነት መሰብሰቡን ቤቱን አይተናል። ገነት መልካም ባህሪና መልካም ጸባይን ያመጣች ሴት ሆናለች። አሁን ላይ የገዛ ልጇን ኤደንን ሳይቀር ስትቆነጥጥ አይተናል። ምክንያቱም መጀመሪያም ቢሆን ባለጌ አድርጋ ያሳደገቻት እሷ ናት። ስድ እንድትሆንና ራስ ወዳድ ስግብግብ ብቻዋን መብላት እንደምትፈልግ አድርጋ ያሳደገቻት ቤተሰብ ራሷ ገነት ናት ተጠያቂዋ። ሳይወልዳት ልጄ ናት ብሎ ያሳደጋት አሁን ላይ አባቴ ብላ ስትጠራው፣ ምክንያቱም እኔ አባትነት ስሜቱ ለአንቺ ስትጠሪኝ ነው ክብር ያለው፣ አንቺ ስትጠሪኝ እኔን ይነዝረኛል ከውስጥሽ ከልብሽ ሲሆን እያለ እንግዲህ ይህንን ነገር ሲነግራት ነበረ። በእርግጠኝነት ከዚህ በኋላ ደግማ መጥፎ ሀሳብና መጥፎ ነገር እንደማታደርግ በኑሐሚን ላይም እንደማትቀናና እንዲሁም ደግሞ መልካም ልጅ እንደምትሆን ለራሷም ሆነ ለአባቷ ቃል ገብታለታለች። ሳይወልዳት ያሳደጋት ግን እንደ አባት ሆኖ እዚህ ቁም ነገር ያደረሳት በታመመ ሰዓት ክህደትና መጥፎ ነገርን የፈጸሙበት እናትና ልጅ እናት ወደ ራሷ ሕይወት ስትመለስ ትናንትና የበደለችውን ያስቀየመችውን ያደረገችውን ሁሉ ተጸጽታ ተመልሳለች። ገነት ይህንን አድርጋ ብትመለስም ልጇ ግን ዛሬም ቢሆን በኑሐሚን ላይና እንዲሁም ደግሞ በአባትየው ላይ ቅያሞትን ይዛለች። ይሄ የእናቷ ውጤት ነው። አሁን ላይ ገነት ልጇን ኤደንን የማስተካከል ስራ ለሷ ተትቷል ማለት ነው።